አንዳንዶቻችሁ ተቅበዝባዥ የምትሆኑት፣ አንዳንዶቻችሁ በወለዱት ልጆቻችሁ የምታዩት አታውቁም ዘር ማንዘሮቻችሁ ምን ሲሰሩ እንደመጡ። ስለዚህ የሆነ ቦታ ላይ መስበር ካለባችሁ ከእንደዚህ አይነት ክፉ ነገር ጋር አትተባበሩ። ድምፃዊ ሊሆን ይችላል፣ ታዋቂ ሰው ሊሆን ይችላል፣ ታዋቂ ልትሆን ትችላለች። ነገር ግን ከክፉ ነገር ጋር አትተባበሩ። የዚችን ልጅ ነገር ለማደባበስ ምናምን ለመሸፋፈን አትሂዱ። መጥፎ ነገር ነው። አንዳንዶች አጋንንት የሰፈረባቸው አላችሁ። ቁም ነገር ለአባቷ ለቤተሰቦቿ ለሟች ቤተሰቦች እንዴ በሀገራችን እኮ ሰው እንኳን ሲሞት እኮ የመጀመሪያው ተግባር እኮ ማጽናናት ነው አይደል እንዴ? ሰርግ ቤት ከሚሄድ ይልቅ ለቅሶ ቤት የሚሄድ እርሱ የተባረከ ነው ያለው እግዚአብሔር ቃል ራሱ። ለቅሶ ቤት ለምንድን ነው? ያዘኑ ሰዎች ናቸው ያሉት፣ የሚያለቅሱ ሰዎች ናቸው ያሉት፣ አንገታቸውን ያቀረቀሩ ሰዎች ናቸው ያሉት። እንደናንተ የሚስቁ ምናምን አይደለም። ተጎድተዋል እኚህ አባትና እናት። እንደገና እናትና አባት ልጃቸውን ማጣታቸው ሳንስ እንደገና እያንዳንዱ ሶሻል ሚዲያ ላይ የምትናገሩት ንግግር ያቆስላቸዋል። የዚህ እናትና አባት እንባቸው ዱ ዩ ቲንክ ለእናንተ ሰላማዊ ህይወት የሚሰጣቸው ይመስላችኋል? አንተ ብታመልጥ በልጅ ታየዋለህ፣ በልጅ ልጆች ውስጥ ታያለሽ። እስከ 7 ድረስ 7 ትውልድ እግዚአብሔር የበቀል አምላክ ነው። ስለዚህ ተጠንቀቁ፣ መጠንቀቅ ያስፈልጋል። አሁን ባለው ነባራዊ ሁኔታ ድምፃዊ አንዱዓለም ጎሳ ተጠርጣሪ ነው። ነፍሰ ገዳይ ነው ማለት ነው። ነፍሰ ገዳይ ነው ማለትም አንተን የህግ ሰዎች እስኪያረጋግጡ ድረስ ተጠርጣሪ ነው። በዋነኛነት ተጠርጣሪ ነው። ግን መታወቅ ያለበት ሰዎች የተለያዩ ቫሪያብሎችን ገጣጥመው ታዲያ ይህን ሲያደርግ የነበረው ማን ይላሉ። ለምሳሌ የምትመታ ከሆነ ማን የሚመታት? ማንም ይደበድባት? ማን የሚደበድባት? ማኖች ተደብድባ አይታችኋል? ከንፈሯ እንትን ተብሎ ተሰንጥቆ ፊቷ አባብጦ ማን ነው የመታት? ከሌላ ጋር ሰው ትደባደብ ነበር። ማን ነው የሚመታት? ይሄን ምን የሚነግረኛል? ማን ነው የሚመታት? ማን ነው? አንተ እህትህ እንደዚህ ተደብድባ ብትመጣ፣ ልጅህ እንደዚህ ብትደበደብ አሁን የምታስቡትን ታስባላችሁ? እኔ ነገር ለምን የእናቴ ልጅ አይሆንም? አይደለም የማንኪያ ብሔር። አንዳንዶቻችሁ ከእናንተ ጎሳ ከእናንተ ብሔር ስለወጣ ነው የምታስቡት። እኔ ነገር እኮ የኔ የሞራል ከፍታ ለምን የምወደው ሲሳይ ጌታ አሁን አይሆንም? በጣም የምወደው ማከብረው ታላቅ ወንድሜ እሱ እንኳን ወንጀል ሰርቶ እንኳን ከተገኘ ስንቅ አደርስለታለሁ፣ ጠይቀዋለሁ። እግዚአብሔር እንግዲህ ነፃ አውጣ፣ እግዚአብሔር ይቅር ይበልህ እለዋለሁ እንጂ አብሬው አልሆነም። ስለዚህ አንዳንዶቻችሁ እኮ የሰፈራችሁ ሰው ስለሆነ እኮ ነው፣ በሰፈር ሰው እኮ ነው የምታስቡት። አንዳንዶቻችሁ እንደዛ አይታሰብም። በጣም ነው የሚያሳዝነው። ሌሊሳ የሚባለው መሮጥ እንጂ ማሰብ እንደማይችል ነው የተረዳሁት። ለመሮጥ ደግሞ አረብ ሀገርም ግመል ይሮጣል እና እኔ ከግመል አስበልጫ አላየውም። መሮጥ ከሆነ ማሰቢያው በጣም ነው የሚያሳዝነው። አትስደቡት፣ ስድቡን ተውትና ሀሳቡ ብቻ። ንግግሩ በጣም ስላናደኝ ነው። ምክንያቱም የቀነኒ ወንድም የፖስት ያደርገውን ንግግር አይቼ ነበረ በአማርኛና እህቱ ስትደበደብ ስትመታ ሁሌ ሲረግጣት ሲሰብራት ሲያደማት ከሱ ሸሽታ እሱ ጋር እየመጣች እሱ ክላስ መታ ነበረ የምትደበቀው። ስቃዩን ሳትሞትም ያውቃል። ያን ሁሉ ስቃይ ችሎ አይቶ ከዛ በኋላ ደግሞ ከዛ ማስተረስ አቅቶት ሞታበት ልቡ የተሰበረ ወንድ ነው ወንድሟ። ታግሎ እንኳን ማስመለጥ አይችልም። መሳሪያ የያዘ ሰው ነው። እጅ በእጅ እንኳን ቢሆን ልጅ ነው ገና የቀነኒ ወንድም። እሱን የማስፈራራት በአማርኛ እንዴት አወራክ ብሎ የመናገር ኢትዮጵያ ውስጥ እየኖረ እንዴት በአማርኛ አወራክ፣ እንዴት በአማርኛ ተናገርክ? ይህ ምን አይነት ዘረኝነት ነው? እንደዚህ አይነት ዘረኝነት ደግሞ እኔ አይቼ አላውቅም። በጣም ነው የሚያሳዝነው። ልጁ የሚቀለውን በአማርኛ የተናገረ ያለው ህዝብ ደግሞ እየቆመ ያለው መላ ኢትዮጵያዊ ነው። መላ ኢትዮጵያ ደግሞ የሚሰማው የሚያዳምጠው ሁላችንም። ምን ያውን ጆሮዬ ቢቆረጥ ከአማርኛ ውጭ አላዳምጥም። በአማርኛ ስለተናገረን የተረዳሁት። ሌሎችም ደግሞ ለቀነኒ የቆሙት ቀነኒ ኦሮሞ ስለሆነች ሳይሆን ሰው ስለሆነች፣ አሟሟታ ስለሚያሳዝን፣ ኢትዮጵያዊ ስለሆነች። አማርኛም ደግሞ ኢትዮጵያ የፌዴራል ቋንቋ ነው።
በቃ ይሄን አምኖ መቀበል ያስፈልጋል፣ መዋጥ ያስፈልጋል። ተአምር ይመጣታል እንጂ ከአማርኛ ውጪ ማንም ብሔር ብሔረሰቦች እርስ በርስ ልንደማመጥና ልንግባባ አንችልም። በዛ አማርኛ ተናገረ፣ ህዝቡ ቆመ። በዚህ ደሙ ፈልቶ በዚህ ልክ መጽሐፉ እኔ በጣም አሳዝኖኛል። እኔ ታዋቂ ሯጭም አልመሰለኝም። አንድ የሰፈር ቦዘኔ ራሱ በዚህ ልክ አይጽፍም። ልክ ነህ። ማንም ቦዘኔ በዚህ ልክ አይጽፍም። መንግስትም ደግሞ እንደ መንግስት እኔ በጣም ነው ያሳዝነኝ። ሌላው ትንሽ ነገር ሲጽፍ አይደል አፋፍሶ የሚያስገባው የሚያስረው የሚቀጣው። ስንት ቲክቶከሮች ታስረዋል። ስንት ፌስቡክ ላይ የሚጽፉ ስንቶቹ ታስረዋል። የኦሮሞ ዘፋኝና ሯጭ ሲወድ ክለብ ውስጥ መተኮስ ይችላሉ፣ እንደፈለጉ መናገር ይችላሉ ማለት ነው። በጣም እኮ ነው የሚያሳዝነው። ክለብ ውስጥ እኮ የኦሮሞ ዘፋኝ ሳይተኳኩስ ወጥቶ አያውቅም። እንሰማለን እኮ እንዴ። አንዱ ዓለም እኮ የመጀመሪያ አይደለም ሽጉጥ ሲተኩስ እኮ በየክለቡ ይተኳኩሳል እኮ፣ ሰፈሩት ይተኩሳል እኮ። ማያረገው ነገር የለም። ብቻውን እኮ አልሸባብ በለው። ሰዎች ይህን ነገር እስከ መጨረሻው እንትን ማድረግ አለባችሁ ለማለት ያለው እኔ ይመስለኛል። ነገም ከነገ ወዲያም የአንዱዓለም ጎሳ ቤተሰቦች፣ የአንዱዓለም ጎሳ ጓደኞች ወይም ደግሞ ራሱ አንዱዓለም ጎሳ ወይም ደግሞ ሌላም ሰው ቲክቶክ ላይ መጥቷል። በዚህ ጉዳይ ላይ ሶሻል ሚዲያ ላይ የተነገረው ነገር አስመልክቶ የሰጠው መግለጫ አለ። በማንኛውም ሰዓት መናገር ፈልጋለሁ ካለ እሱንም እንደዚሁ አክብረን የእሱን ሳይድ ኦፍ ስቶሪ ማድመጥ አለብን። እኔ ማደርገው እንደዛ ነው። ሌሎቻችሁ እንዴት እንደምታደርጉ አላውቅም።